ክብደት ለመጨመር ፈልገው ነገር ግን ምንም አይነት ለውጥ አላገኘውም የሚሉ ወገኖች ጥቂት አይደሉም። ብዙ ጊዜ ትኩረት የምናደርገውም በብዛት መብላት ላይ ብቻ ነው። ነገር ግን ዋናው ቁልፍ ነገር ሰውነታችን በቀላሉ የሚቀበላቸውን ከፍተኛ ካሎሪ ያላቸው ምግቦች መምረጥ ነው። ዛሬ በቤታችሁ በሚገኙ ቀላል ግብዓቶች በአጭር ጊዜ ውስጥ ጤናማ ክብደትን ለመጨመር የሚረዱ 5 ተፈጥሯዊ የሙዝ ስሙዚ አዘገጃጀቶችን አሳያችኋለሁ። እነዚህ ጁሶች ካሎሪን ከመስጠት ባለፈ ለሰውነታችሁ ጥንካሬና ጉልበትም የሚሆኑ ድንቅ አማራጮች ናቸው። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሙዝ ለክብደት መጨመር ተመራጭ የሆነበት ዋናው ምክንያት በተከማቸ የካሎሪ ይዘቱና በቀላሉም ለሰውነት በሚሰጠው ኃይል ነው። አንድ መካከለኛ ሙዝ ብቻውን እስከ 105 ካሎሪና 25 ግራም ካርቦሃይድሬትን ይዛል። ይህም ለጡንቻ ግንባታና ለሰውነት ግብዓት የሚሆን የተፈጥሮ ስኳርን ይሰጠናል። ከዚህም በተጨማሪ ሙዝ በውስጡ የያዘው ፖታሺየምም የምግብ መፈጨት ስርዓትን በማስተካከል የምንመገባቸው ሌሎች ምግቦች በሰውነታችን ውስጥ በአግባቡ እንዲሰሩና ለውጥም እንዲያመጡ ያግዛል። ከሌሎች ፍራፍሬዎችም በተለየ መልኩ ሙዝ ሆድ ላይ ሳይከብድ ከፍተኛ ጉልበት ስለሚሰጥ ክብደት ለመጨመር ለሚፈልጉ ሰዎች እንደ ዋነኛ የኃይል ምንጭ ተመራጭ ያደርገዋል ማለት ነው። ስለሆነም ክብደት ለመጨመር ወይም ደግሞ ለመወፈር የሚረዱ የሙዝ 5 ስሙዚዎችን ወይም ደግሞ ጁሶችን በመቀጠል እንመልከት። አንደኛውና የመጀመሪያው የሙዝና የለውዝ ቅቤ ኃይለኛ ሼክ ነው። የመጀመሪያውና ለክብደት መጨመር እጅግ ተመራጭ የሆነው የሙዝና የለውዝ ቅቤ ድብልቅ ነው። ይህም ሼክ በውስጡ ከፍተኛ መጠን ያለው ፕሮቲንና ጤናማም ስብ ይዟል። አዘገጃጀቱም በጣም ቀላል ነው። 2 በደንብ የበሰሉ ሙዞችን፣ 2 የሾርባ ማንኪያ የለውዝ ቅቤና 1 ኩባያ ወተት አንድ ላይ በመፍጨት ማዘጋጀት ይቻላል። ይህን መጠጥ ለአንድ ሰው በአንድ ጊዜ እስከ 500 ካሎሪ በላይ ሊሰጥ ስለሚችል በተለይ ጡንቻን ለመገንባትና ሰውነትንም ለመሙላት ለሚፈልጉ ሰዎች ተወዳዳሪ የሌለው አማራጭ ነው። በቀን አንድ ጊዜ በተለይ ከምግብ በኋላ በመጠጣት በአጭር ጊዜ ውስጥ የሚታይ ለውጥን ማምጣት ይቻላል። ሁለተኛው ደግሞ የሙዝና የአጃ ኃይል ሰጪ መጠጥ ነው ወይም ደግሞ ጁስ ነው። ሁለተኛውና አዘገጃጀታችን ደግሞ ሙዝን ከአጃ ወይም ደግሞ ኦትስ ጋር የሚያገናኝ ድንቅ መጠጥ ነው። አጃ በውስጡ የያዘው ኮምፕሌክስ ካርቦሃይድሬት እና ሙዝ ውስጥ ያለው የተፈጥሮ ስኳር ሲቀላቀሉ ሰውነታችን ክብደት ለመጨመር የሚጠቀምበትን ረጅም ሰዓት የሚቆዩ ኃይልን ይፈጥራሉ። አዘገጃጀቱ አንድ የበሰለ ሙዝ፣ ግማሽ ኩባያ የሚሆን አጃ ወይም ደግሞ ኦትስ እንዲሁም ደግሞ 1 ማንኪያ ማርና 1 ኩባያ ወተትን አንድ ላይ በመፍጨት የሚዘጋጅ ነው። ይህ መጠጥ በተለይ ጠዋት ለቁርስ ከተጠቀማችሁት ቀኑ ሙሉ ንቁ እንድትሆኑ ከማድረጉም በላይ ለሰውነት ግንባታ የሚሆን ከፍተኛ ግብዓትን ይለግሳችኋል። ሶስተኛ የሙዝና የአቮካዶ ስሙዚ ነው። ሶስተኛውና ምናልባትም በአጭር ጊዜ ውስጥ ጉልህ የሆነ የሰውነት ለውጥ የሚያሳየው የሙዝና የአቮካዶ ስሙዚ ነው። አቮካዶ ሄልዚ ፋትስ ወይም ደግሞ ለሰውነታችን እጅግ አስፈላጊ የሆኑ ጤናማ ቅባቶችን በከፍተኛ መጠን የያዘ ፍራፍሬ ነው። አዘገጃጀቱም 1 መካከለኛ ሙዝ፣ ግማሽ የበሰለ አቮካዶና 1 ኩባያ ወተት ነው። ከተቻለ ሙሉ ቅባት ያለው ወተት አንድ ላይ በመፍጨት የሚዘጋጅ ነው። ይህም መጠጥ ለየት የሚያደርገው ካሎሪው በጣም ከፍተኛ ቢሆንም በውስጡ ባለው አቮካዶ ምክንያት የልብን ጤና ሳይጎዳ ጤናማ በሆነ መንገድ ሰውነት እንዲሞላ ማድረጉ ነው። በተለይ ፊታቸው እንዲሞላና ቆዳቸውም እንዲያበራ ለሚፈልጉ ሰዎች ይህ ምርጥ ምርጫ ነው። አራተኛውና እጅግ ጣፋጭ የሆኑ ደግሞ አማራጫችን ሙዝን ከቴምር ጋር የሚያገናኝ ድንቅ ጁስ ነው። ቴምር በተፈጥሮ እጅግ ከፍተኛ ካሎሪና ፋይበርን የያዘ በመሆኑ ክብደታችን በፍጥነት መጨመር ለሚፈልጉ ሰዎች እንደ መድኃኒት ነው የሚታየው። አዘገጃጀቱም 2 የበሰሉ ሙዞችን ከ3 እስከ 5 የሚሆኑ ፍሬያቸው የወጣላቸው ቴምሮችና 1 ኩባያ ወተትን አንድ ላይ በመፍጨት ይዘጋጃል። ይህም ጁስ በውስጡ ያለው ብረት ወይም ደግሞ አይረን የደም ማነስ መከላከያ ከመሆኑም ባለፈ ለሰውነታችን ፈጣንና ጥንካሬን የሚሰጥ ኃይልን ይለግሳል። በተለይ ከሰዓት በኋላ ወይም ደግሞ ስራ ውለን ስንመጣ ብንጠጣው የደከመ ሰውነታችንን በአንዴ የማነቃቃት ትልቅ ብቃት አለው። አምስተኛውና የመጨረሻው የሙዝና የቾኮሌት ወይም ደግሞ የካካዋ የፕሮቲን ሼክ ወይም ደግሞ ጁስ ነው። ይህ የጁስ ወይም ደግሞ የስሙዚ አይነት ሙዝን ከንጹህ የካካዋ ዱቄት ጋር የሚያገናኝ እጅግ ጣፋጭ መጠጥ ነው። ይህም ድብልቅ ክብደት ለመጨመር ብቻ ሳይሆን ስፖርት ለሚሰሩ ሰዎች የጡንቻ እድገትን ለማፋጠን ይረዳል። አዘገጃጀቱ 2 የበሰሉ ሙዞችን፣
1 ሾርባ ማንኪያ ንጹህ የካካዋ ዱቄት እናም ደግሞ 1 ኩባያ ወተትን አንድ ላይ በመፍጨት የሚዘጋጅ ነው። ካካዋ በውስጡ የያዘው አንቲኦክሲደንት እና ሙዝ ውስጥ ያለው ደግሞ ፖታሺየም ሲቀላቀሉ ሰውነታችን ካሎሪን በአግባቡ እንዲጠቀምና ጡንቻንም እንዲያዳብር ያደርጋሉ። ይህን ጁስ ማታ ከመተኛታችሁ በፊት ወይም ደግሞ ስፖርት ሰርታችሁ ሲጨርሱ ብትጠጡት እጅግ አስገራሚ ለውጥን ታዩበታላችሁ። ስለሆነም እንግዲህ ዛሬ ያየናቸው 5ቱ የሙዝ ጁስ አዘገጃጀቶች ጤናማ በሆነ መንገድ ክብደታችሁን ለመጨመር የሚረዱ ቁልፍ መንገዶች ናቸው ማለት ነው። ነገር ግን ውጤቱ ይበልጥ ፈጣን እንዲሆን አንድ ነገር ማስታወስ ይኖርባችኋል። እነዚህን ጁሶች እንደ መደበኛ ምግብ ሳይሆን እንደ ተጨማሪ ምግብ መጠቀም ይኖርባችኋል። በቀን ውስጥም ከቁርስ ከምሳ ወይም ደግሞ ከራት በኋላ አንዱ መርጣችሁ በቋሚነት ለ2 ሳምንታት ብትጠጡት በሰውነታችሁ ላይ የሚያመጣውን አስገራሚ ለውጥን በራሳችሁ ታያላችሁ። ከዚህ በተጨማሪም መጠነኛ እንቅስቃሴ ማድረግ ጁሱ የሰጣችሁን ካሎሪ ወደ ጡንቻ እንዲቀየር ይረዳዋል ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ ርዕስ የምንገናኝ ይሆናል ማለት ነው። ሀሳባችሁን እንዲሁም ደግሞ ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በጤና ቆዩልኝ። ቻው